ስለዚህ ይኸውልሽ ትክክል ነኝ ብለሽ የምትይ ከሆነ እጅሽን ለፖሊስ ስጪና ግቢያችን ውስጥ የተቀበረው ልጅም ወጥቶ በእምነቱ ቦታ ላይ ሄዶ በሰላም ይላል። አይሆንም አባዬ፣ መሆን የለበትም። አይሆንም። ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድየዋለሁ ብዬ እጄን እሰጣለሁ። ምን ግድ የለህም። አረ ምጥን ይሄ ጀዝባ ሊበላኝ ነው። በእናትሽ ኤቢን ጥሪልኝ። ክሪሽናን አልለምንህም። ጥላቴን ማልመኝሽ እንኳን ለኔ ምን ማለት ነው? ይኸውልሽ እንዲያውም ዱላ ጠምቶኛል። አቶ ደረጀ ዛሬ ለአብጌል የመጨረሻ ማስጠንቀቂያ እንግዲህ ሁለት ምርጫዎችን ሰጥቷታል። ምርጫውም እንግዲህ ከሁለት አንደኛችን ምረጪ፣ አንድ ራስሽን ተወጃለሽ ወይስ ደግሞ ለአባትሽን፣ እስኪ ለአባትሽ ምን ያክል አባትሽ ምን ያክል ተወጃለሽ ወይም ደግሞ ለአባትሽ ምን ያክል መስዋዕትነት ትከፍያለሽ የሚል ጥያቄ ነበር የጠየቃት ማለት ነው። በዛም እንግዲህ አብጌል ምንድነው አባዬ ምን እያልከኝ ነው ስትለው እንግዲህ ይሄን ልጅ መሞቱን እርግጠኛ ነሽ አይደለ? ወይም ደግሞ ታምኝበታለሽ አይደለ? ስለዚህ የሞተው ልጅ የተቀበረው ሰው ነው አይደለ? ስለዚህ ይሄን ነገር ስተሰርቻለሁ ብለሽ ካሰብሽ፣ ይሄን ነገር አድርጌዋለሁ ብለሽ ካሰብሽ፣ ይሄን ነገር ለዚህ ሁኔታ እንዴት ነው ምን አይነት ስሜት ተሰማሽ ሲላት እንግዲህ አይ አባዬ ምንም አይነት ስሜት አልተሰማኝም፣ ምክንያቱም እኔ ትክክል ነኝ ነው ያለችው። ማለት ትክክል ነኝ ስትይ ሲላት እንግዲህ እንደ አባዬ ምክንያቱም እኔ ትክክል ነኝ፣ ምክንያቱም ትክክል የሆንኩበት ደግሞ አንድ ሰው እኔ ሊያጠቃኝ ሲመጣ እኔን ጥቃትን ለመከላከል ስል ሞተ። ስለዚህ ደግሞ ለመጀመሪያ እኔ ሊያጠቃኝ ስለሆነ የመጣው ይሄ የኔ ጉዳይ አይደለም። ምክንያቱም መጀመሪያ እኔ ባልመታውና ባይሞት ኖሮ እኔ ሊገለኝ ነበረ። ስለዚህ ይሄ ራሴን መከላከል እንጂ ሰውን ማጥቃት አይደለም በማለት ነው እንግዲህ የመለሰችለት። አቶ ደረጀም እንግዲህ በጣም ነው የተናደደው። ጭራሽ ለሰራሽ ስህተት እንኳን ምንም ጸጸት ምንም አይነት ስሜት አይሰማሽም እንዴ? እና ታዲያ ለምን እና ይሄን ካልሽማ ታዲያ ሂጂና ለህግ አካላት ጋር ሄደሽ እዛው መልስሽን ስጫቸው ለነሱ። ስለዚህ የዛን ሰዓት የኔ ልጅ መሆንሽን ለእውነት ቋሚ እውነት ተደብቃ መቅረት የለባትም ብለሽ የምታስቢ ልጅ ጀግና ልጅ ከሆንሽ የኔ ልጅ ከሆንሽ ይሄን ነገር በዚህ መልኩ ስትወጪ እኔና አንቺ እንትን እንላለን ነው ያላት ማለት ነው። ቤተሰቦቻችን እንግዲህ በዛም እንግዲህ በጣም ነው አቶ ደረጀ የተናደደው። ስለዚህ ወይዘሮ ማርታ ነው እንግዲህ ጠርቶ አብጌልን አሳልፎ ልሰጣት ነው ለህግ ውሳኔውን ይስጣት፣ በቃ የተፈረደባት ይፈረድ፣ የተቀበለችውን ትቀበል። ምክንያቱም እኔ ይሄን ያክል የሰው ልጅ ያክል ፍጥረት ግቢ የቀበርኩት እሷ ቢያንስ የሰራችው ስህተቷን በጽተቷ ተጸጽታ ራሷን ይቅር ብላ ባስ ራሷን ወደ ራሷ እንድትመለስ አስቤ ነበር። ግን መቼም የምትመለስ ስላልሆነች ግዴታ አለውድ በግዴ ተገድጄ ላስረክባት ነው በማለት ነበር። ግን ወይዘሮ ማርታ ደረጀ ይሄን ያክል መስዋዕትነት ከፍለን ይሄን ያክል ብዙ ከተለፋብ በኋላ እንዴት እንደዚህ ታረግ ትችላለህ? እንዴት እንደዚህ ታደርጋለህ ነበር አለችው። ያው ግን አቶ ደረጀ አይ ማርቲ በቃ እስካሁን ድረስ ካልሸላታል ለምን ልክ ትጋባለህ? ከልጅ ጋር ልክ እኮ መጨረሻ ላይ እንደውም እሷ ከዴት ሊመጣ ይችላል። ምክንያቱም አባት አይደለም ልትል ትችላለች ሲላት እንግዲህ ትበል አትበል ከዚህ በላይ ምን ታምጣለች? በቃ ትበል እኔ ብትል ምን ቸገረኝ ታዲያ ትበል ብሎ ነው እንግዲህ አቶ ደረጀ ውሳኔ ወሰነው። በመጨረሻ እንግዲህ ምንድን ያደረገው ከኔና ካንቺ ምረጪ፣ አንደኛ ይሄን ስህተት ሰርተሽዋል። ስለዚህ ለስራቱ ለመስራት እውነት ነው አይደለ? የተፈጠረው ነገር እውነት ነው። ልጁ መሞት እውነት ነው። ልጁ መቀበር እውነት ነው። ስለዚህ እውነት የሆነ ነገር ሁሉ ደግሞ መቀበር የለበትም። እውነት መውጣት አለብሽ የምታምኚ ሴት ልጅ ስለሆንሽ ስለዚህ አሁን በዚህ ሁኔታ ነገ ቀጥታ ሂደሽ እጅሽን ለፖሊስ ትሰጫለሽ ወይስ ደግሞ እኔ ልጁን የገደልኩት እኔ ብዬ ቀጥታ እጅ ልስጥ ነው ያላት። እሷ አንዴ አባዬ በጭራሽ እኔ እጅን አልሰጥም በፍጹም ነው ያለችው። እሷ በጭራሽ ልትሰጥ አትችልም። እውነት ለመናገር ግን ምናልባት አሁን ጥያቄውን ሲጠይቃትም አይ አባዬ በቃ እኔ እሰጣለሁ አንተማ ለምን አትለውም እንዴ? በቃ እሺ አንተ ትሻላለህ አንተ ሂድ ነው ልትለው የምትችለው። ስለዚህ እዚህ ጋር ደግሞ ደረጀ በእርግጠኝነት ያለምንም ርህራሄ በቃ አለ አይደለ ፊቱንም እንግዲህ ከአባትነት እንትን አውርዷታል ማለት በቃ እኔና አንቺ እኔ እንጃ ብሎ ነው እንግዲህ መጀመሪያ የመለሳት ሰው። ስለዚህ እንግዲህ በዛ ምክንያት ዛሬ ደግሞ የመጨረሻ እርምጃውን ወስዷል ማለት ነው። ስለዚህ አሳልፎ እንደማይሰጣት ምንም ጥያቄ የለውም። ምክንያቱም አንደኛ ለሰራችው ጸጸቷ ስተት ምንም ጸጸት ቀርቶ አይደለም ድጋሜ እንደውም እንደምታውቁት አርጁን እንግደለው ይሙት እያለች ነው። አርጁ መገደል አለበት እያለ የምትል ሴት ናት። እንዴት የሰው ልጅ ያክል ፍጡር ሞቶ ግቢያቸው ተቀብሮ ግን ድጋሜ ራሱ እንደዛ እያለች ነው የምትገኘው። ስለዚህ ይሄ ነገር ደግሞ በጣም ከባድና በጣም ከባድ ስለሆነ ያለው ነገር እንግዲህ በዚህ ልክ ነው። አቶ ደረጀም ደግሞ ነገሮችን
በቃ በእያንዳንዱ ነገር እየተከታተላት ነው። ግን እሷ በምንም ሁኔታ ወደ ራሷ ልትመለስ አልቻለችም። ስለዚህ ደግሞ በጣም ትልቅ ዋጋ ያስከፍላል ማለት ነው። ቤተሰቦቻችን ግን ያለ ውድ በግድ ይሄን ነገር ለመወሰን የተገደደ ይመስላል እንግዲህ አቶ ደረጀ ቤተሰቦቻችን እያደረገም ነው። አሁን እንግዲህ ምንም ጥርጥር የለውም አሳልፎ ላለመስጠት ምንም የሚያግደው ነገር የለም። ምክንያቱም ብዙ ነገሮች ሞከረ፣ ወደ ራሷ ትመለሳለች ብሎ ከተንኮሏ ትታገዳለች ብሎ እንግዲህ በዚህ ሁኔታ ውስጥ ሆና ነገር ማቀበሏን፣ ነገር ማመላለሷን፣ ማቃሰሯን በቃ ሁሉን ነገር ምንም እየተካነችበት ጭራሽ እየባሰባት እንጂ ምንም እየተሻላት አይደለም የሚሄደው ማለት ነው። ቤተሰቦቻችን በዚህ እንግዲህ በጣም ነው የተናደደው። እሱ ነገር ደግሞ በጣም በቃ ከሚባለው በላይ አበሳጭቶታል። ስለዚህ ይሄን አበሳጨው ነገር ደግሞ እንግዲህ ከወይዘሮ ማርታ ጋር አውርተዋል። ማርታንም ጠይቋታል። ማርታም እንግዲህ አረደረተው እንጂ እንደዛ ታድርግ ብለው ነበረ፣ ግን ማድረጉ የማይቀር ይመስለናል። አርጁም እንግዲህ እያስፈራራት ነው። ፖሊስ ይዤ እመጣለሁ ይሄን አደርጋለሁ እያለ ነው። ወይ እንግዲህ አርጁ ጋር ሆና የአርጁን ፍቅር ተቀብላ ነገሩ ተደብቆላት እንዲቀር ማድረግ ከቻለች ምናልባት ታደርግ ይችላል። ምክንያቱም አርጁ ብቻ ነው ይሄን ነገር የሚያውቀው። ምክንያቱም ጓደኛው እዚህ ቤት መምጣቱ ልጁ ደግሞ የጎዳና ልጅ ቤተሰብ ምናምን በቅርበት የለውም። እሱ ደግሞ በጣም ነገሩን እንዲዘገይ ያደረገው እሱ ነው እንጂ ሌላ ቤተሰብ ያለው ልጅ ቢሆን በጣም ነገሩ ይከብድ ነበረ። አሁን እንግዲህ አርጁም ቢሆን በተለይ አብጌል እሺ ብላ የሆነ ነገር ከሱ ጋር የተወሰነ ጊዜ ካሳለፈች ምንም ችግር የለበትም። ፖሊስም መጣም ምንም አይነት ነገር ለአብጌል መጥፎ ስሜት አያስብባትም። አለበለዚያ ግን አለወድ በግድ እሱም ፖሊስ አምጥቶ እንትን እንዲል ይገደዳል ማለት ነው። ግን እሱም ፈራ ተባ እያለ ነው። ምክንያቱም እሱ ራሱ ወንጀል አንደኛ ከአሁን ቀደም ክስ አለበት ታውቃላችሁ። ሁለተኛ ደግሞ እዚህ እነ ደረጀ ሰፈር ወይም ደግሞ እዚህ ግቢ ማን እንዳደርስ ተብሎ ማስጠንቀቂያ ተሰጥቶታል። ግን እሱ ያው እየተመላለሰ ነው። ይሄ ነገር ደግሞ ተደማምሮ እሱንም ወደ ህግ እንትን ስለሚወስደው ወይም ደግሞ የመጣበትም እሱ አብጌልን ለማጥቃት ነው። ዙሮ እሱም ጓደኛውንም ይዞ የመጣው እሱ ነገር እሱንም ቢያሳስረውም እንግዲህ በእርግጥ አርጁ አንቺም እኔ የምንታሰራታለን ለኔ እንኳን አዲስ አይደለም አንቺ ግን ተበሰብሻታለሽ ብሎ ነው እንግዲህ ቃል በቃል የነገራት። እሷም እንግዲህ እየተፈራገጠች ነው የሚገኘው። ግን እስከምንቼ የሚለው ነገር አሳሳቢ ነው። ቤተሰቦቻችን የዛሬው ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት ቤተሰቦች ላይክ አድርጉልኝ። ባይ ባይ። ወዳችኋለሁ።